ቦቸራና የግምጃ ጠብ ቦቸራና ግምጃ በምን ተጣሉ? ግምጃ ለምን ራሴን አጠፋለሁ አለች ትላላችሁ። ደግሞ ኮሜንት ላይ እሷ ጋር ምጽፉ ሰዎች አይቻችኋል። ገደል ይግባ በሉት ምናምን ነገር ተፈጠረ ሲባል ጀርባውን አዞረ። ፎሎ አንስቶ ነው የወጣው። ከአንዳንድ አይደረግም፣ ኖር ነው አይደረግም። ከማንም አላንስም፣ ከማንም አነሻ አይደለም። ነገ ጧት ወደፊት ነው የሚያገኘኝ። ሰሞኑን በመለቃችሁ ቪዲዮ ላይ ቦቸራና ግምጃ ተጣልተዋል፣ በምንድን የተጣሉት የሚሉ ኮሜንቶች በዝተዋል። እንዲሁም አብዛኛዎቻችሁ ኮሜንት ላይ ቪዲዮ ስራልን ስትሉኝ ነበር ማለት ነው። ዛሬ እንግዲህ ቦቸራና ግምጃ በምንድን የተጣሉት፣ እንዲሁስ አሁን ምን ላይ ነው ያሉት፣ ግምጃስ ትናንትና ማታ ላይቭ ላይ ምን ሆና ነው ያለቀሰችው የሚለውን እነግራችሁ ነው የሚሆነው። እንግዲህ ከቪዲዮ መጨረሻ ደግሞ ቦቸራም ግምጃም የራሳቸውን ምክንያት አስቀምጠዋል። እሱንም የራሳቸውን አንደበት የማስቀምጥላችሁ ነው የሚሆነው። ቪዲዮውን ላይክ ማድረግ እንዳትረሱ፣ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሁላችሁም እንዴት ተመለከታችሁ? ብዙዎቻችሁ ላይቭ ላይ አይታችሁታል ብዬ አስባለሁኝ። በጣም ትላልቅ ቲክቶከሮች በተገኙበት እንግዲህ ቦችና ግምጃን ለማስታረቅ የተደረገ የላይቭ ቆይታ ነበር ማለት ነው። እንግዲህ ሙሉን ከመጨረሻ አስቀምጥላችኋለሁኝ። እንግዲህ ሁላችሁም ምክንያታቸውን ሲናገሩ ነበረ ማለት ነው። እንግዲህ ቦቸራም የራሱን ምክንያት ሲናገር ነበረ፣ ግምጃም የራሷን ምክንያት ስትናገር ነበር ማለት ነው። እንግዲህ ግምጃ የተናገረችው ነገር ዱባይ እንዳለ በጣም ይንከባከበኝ ነበረ፣ እንዲሁም ዱባይ እንዳለ ፍቅራችን አሪፍ ነበረ፣ ኢትዮጵያ ተሄደ በኋላ ከሌላ ሴት ጋር ፍቅር ጀምሯል። እንዲሁም ቦቸራ ከሌላ ሴት ጋር ቪዲዮ ይሰራ ነበርና እንዲሁም በሌላ ሴት በውስጥ አሰድቦኛል የሚል ምክንያት ነው ያቀረበችው ማለት ነው። እንግዲህ አሁን የሷን ምክንያት አሰማችሁ አለሁኝ። የሷን ምክንያት እንስማና የቦችን ቀጣይ እንሰማለን ማለት ነው። እንዲሁም የግምጃ ቤተሰቦች ቦቸራን ሄደው እየሰደቡት ነበረ። ቦቸራም የሰጠው መልስ አለ ማለት ነው። ከግምጃ መልስ በኋላ እሱን የማስቀምጥላችሁ ነው የሚሆነው። እናንተም አስተያየታችሁን አስቀምጡልኝ። ምንም አድርጌው አይደለም ማርያምን እግዚአብሔርን የመሬ ነው። ለየትኛው እንኳን አይደለም ለቀረበኝ ፈልጎ ለቀረበኝ ሰው ለማንኛውም ሰው እስከ ጥግ ድረስ ነው የሚሄደው፣ እስከ ጥግ ድረስ እና ምንም አላውቅም። ፎሎ አንስቶ ወጣ። ሲያድግም አልል በፊትም ያደገ ነው እና በጣም ተቀይሜ ነበረ። ከማንም ከምንም በላይ ተሰብሬ ነበር ማለት በምንም አይደለም። ጌታ ምስክሬን ኩሩ ነኝ፣ ወላዲተ አምላክን ግን አይደረግም እንደዚህ። እኔ የሆነ ደረጃ ላይ ስደርስ ወይንም የተሻለ ሰው ሲገኝ ጀርባ አይሰጥም ለሰው ልጅ። ዝም በይ አልልም። ለምረመለው አንዳንዴ የዋህ ስትሆኑ ማንኛውም ሰው እንደፈለገ እንዲፈነጭባችሁ ራሳችሁን ትፈቅዳላችሁ። እናንተ አሁን ሁሌም ትናገሩኛላችሁ። እውነት ከልቤ ነው። እሱን አንቺ እንደዚህ እውነት ከልቤ ነው። ማርያምን መቼ ቀን ነው እነሱ ጋር የተገናኘ ቀን ከዚህ ሲሄድ የእውነት 24 ሰዓት ከጎን የማይለይ ልጅ ነው። ዱባይ በነበረ ሰዓት የሚተኛው እኔ ጋ ነው። ይሄው አፍራለች። እንቅልፍ እምቢ ሲለው እኔ ጋ ነው የሚመጣው። የሆነ ሆድ ሲብሰው እኔ ጋ ነው የሚመጣው። ከዛ ያ ነገር ተፈጠረ ሲባል ጀርባውን አዞረ። ፎሎ አንስቶ ነው የወጣው። ከአንዳንድ አይደረግም፣ ኖር ነው አይደረግም። ከማንም አላንስም፣ ከማንም አነሻ አይደለም። ነገ ጧት ወደፊት ነው የሚያገኘኝ እንጂ ወደ ኋላ መቼም አያገኘኝም። ንጹህ ልብ ስላለኝ ነው አሁን እዛ ሂጄ እንኳን ደስ አለ ያልኩት። በእርግጥ ደስ ብሎኛል። የሰው ደስታን በጣም ነው የሚያስደስተኝ። የሰው ከፍ ማለትን በጣም ነው የሚያስደስተኝ። ግን ለእኔ አይገባም አይደለም። እነሱን ብዙ ሰው ማኮራ ሴት ነኝ። እንግዲህ እንዴት ተመለከታችሁት? ግምጃ በጣም ልቧ ተሰብሮ ነበረ። እንዲሁም ትናንትና ማታ ላይቭ ላይ ስታለቅስ ነበር ማለት ነው። ይህንን ያዩ እንግዲህ የግምጃ ጓደኞችና የግምጃ አድናቂዎች ቦቼን ሄደው እየሰደቡት ነበረ ማለት ነው። ላይቭ ላይ ራሱ መቀመጫ ሰጥተውት ነበር። እንግዲህ ቦችም በዚህ ምክንያት የተናገረው ነገር አለ። እሱን ላሰማችሁና ወደ ቀጣይ ቪዲዮ እንሄዳለን። ደግሞ ኮሜንት ላይ እሷ ጋር ምጽፉ ሰዎች አይቻችኋል። ገደል ይግባ በሉት ምናምን እናንተ ስላላችሁ ነው እንዴ? በእግዚአብሔር እናንተ ስላላችሁ ገደል አልገባ፣ እናንተ ስላላችሁ ገደል አልገባ። እኔ በጣም ነው የምወዳት እናንተ ከምታስቡላት ከምትወዷት በላይ እና ከስር እዛ ጋር ለመወደድ ምናምን የምታሽቀብጡ ሰዎች እኔ ጋር ደግሞ እየመጣችሁ ቦቼ ተዋቸው በቃ እንደሚሉት ምናምን አይቻችኋለሁ እኮ በእግዚአብሔር እና እኔ በጣም ነው የምወዳት ከእናንተ በላይ አስብላታለሁ። ማርያም አጉል እንትን አታቀሳስሩሽ። 40 ምንጭ ነው ያለነው ጋይስ፣ ወደ 40 ምንጭ ነው ያለነው። ልጅ ታፈምሽኛለሽ አፈምስሻለሁ ብዬ አይደለም የጀመረው። ሰው ለመርጠሻም ለስመርጭኝም ማለት ነው ተነጋግረንም የጀመርነው ነገር አይደለም። ቀስ በቀስ ግን ስሜታችን እየገፋን እየወደድነው መተን
ደመ ነፍሳችን ያደረሰ እንጂ እመኝኝ ከኔ የተሻለ 100 ቆንጆ አለ፣ ከኔ የተሻለ 100 ፌመስ አለ። ከነሱ ጋር አንጥፉ ስጋጃ ቅራሪ አያቃትም ቆንጅየዋ ግምጃ ጠረንሽ የሚያውድ እንደ ወሎ ዕጣን ጣፋጭ አንደበትሽ የሚያባርር ሰይጣን ተኮሳትረሽ እንኳ እንደው ተቆጥተሽ ከቀድሞ በባሰ የምታምሪ ጎልተሽ ነገር የማያውቅሽ አሽሙርና ሴራ ጸዴ ማንነትሽ የትም የሚያኮራ በተገኘሽበት ጨዋታን አድማቂ ሴቱም ሆነ ወንዱ የሚወድሽ ፈጥኖ እንዴት ብታድጊ ነው እንደው እንዴት ሆኖ እንዲህ ውብ የሆነው የውስጥሽ ጽዳቱ የላይሽ አቋሙ ምን ጥበብ ተጠቅመው ቢያሳድጉሽ ይሆን እንደው ጋሽ ሀብታሙ ይንገሩን አባትሽ አንዴ ጎራ ብለው እንዴት እንዳነጹሽ ሙሉ ሰው አድርገው ስምሽ ሳይጠራ አንድ ቀን በክፉ የእውነት መታደል ነው ሁል ጊዜ መግዘፉ ቂም ኩርፊያ ማያቅሽ ይቅርታ የሚረታሽ ከቶም አትገኚ ለአንድ የሚያለውታሽ ቅድሚያ የምትሰጪ ለኔነትሽ ዋጋ በፍቅር ለቀረበሽ ምቹ ይሆንሽ እንዳልጋ አስተዋይ ብልህነሽ የሩቁን የምታይ በዙሪያሽ ያለን ሰው በጸባይሽ ገዳይ የቸርነት ልክሽ የታጣለት ወደር እንኳን ለጥቂቶች የሚበቃል አገር ለሰው ደስታ ካሉሽ ድንጋይ የምትፈልጪ ካለሽ በላይ ዝግነሽ ሁሌም የምትሰጪ የሌላን ሰው ችግር የምትይ ጉዳዬ በቃንቺ ልዩነሽ ጀግናነሽ ግምጃዬ የወሎዋ ጉብል ያውም የቦረና ደግ የዋህነትሽ በጣም የሚያስቀና የትንሽ ትልቅነሽ የልጅም ማዋቂ በፈገግታሽ ብቻ ልብን የምትሰርቂ እንኳን በቅርብ ሰው ተወዳጅ በሩቁ ማለፍ አይቻልም አንቺን ሳያደንቁ ከበላይ ታድለሽ መልክና ባህሪ ማስመሰል የማትወጅ እንደራስሽ ኗሪ ባለ ደም ግባቷ የወረዳ ድንግል ማርያም ስራት ማለት ይችላልሽ ከኔ የተሻለ ብዙ አፍቃሪዎች አሉሽ። እኔም ደግሞ መኝኝ አንቺ ብቻ አይደለሽም ቆንጆ 10 20 30 ቆንጆ አለ እንዳንቺ ሆኖም አልሆኑም እሱ አይዶንት ኬር ስሜታችንና ደመ ነፍሳችን ስለገፋ ነው እዚህ ጋር ይቆም ምርጫችን ስለሆነ አይደለም። እጣዬ ስለሆንሽ እንጂ ምርጫዬ ስለሆንሽ አይደለም። አንድ ነገር ወቂ እጣዬ ስለሆንሽ የተፈቀድሽልኝ ሰው ስለሆንሽ ነው እንጂ አሁን እዚህ ጋር ያለን ሁለታችንም ምርጫዬ ስለሆንሽ አይደለም። ሰው የመረጠውን ቢኖር ኖሮ ማለት ነው አንድ ድሃ ባልኖረ ነበር። የተጻፈለት ነው ሰው የሚኖረው በምርጫ አይደለም የሚኖረው። እንዳትሳሳች። እኔ ያልኩህ ይኸውልህ አሁን አንድ ሰው ቦቼ መጀመሪያ እኔን ተረዳኝ። ታወራህ አይደል? ሰሙ ይጠፋል መልክም ይረዳል። የዛን ታይም ቆይ ስሚኛ ተወለላ መርጫ አይደለም የገባሁበት። እኔ እኮ እወድሻለሁ። ለምንድን ነው የማይታይሽ? አሁን እኔ ከማበሳጭሽ በላይ